ተቀዶ የተሰፋ ድረጎ ቤተ ኮን ዘለ ገባህ አይደለ ተረጋጋ ድረጎ መሳሪያ ይዘህ አልያዝኩም ልቀቀው እሺ ልቀቀው ማንነት መጀመሪያ ልወቅ አንተ ነገር ይሆነ የራስህ ንብረት ነው ልቀቀው እጄ ዘይዞ ነው እንጂ ስንቱን ጨርስ ልጅ ወንድ ልትጮህ ትሞክራለህ ይኸውልህ ተረጋጋ ያልኩህ ነው በኋላ በራስ ላይ ችግር እንዳታመጣ ይኸውልህ ሌላ ነገር የመጨረሻ ማስጠንቀቂያ ነው ለአንተ ማስጠንቀቂያ ስለዚህ አስቀምጥ ልቀቀው እዚህ ላይ ስለት ነው ያስቀው ልቀቀው ወልደው እንትን እያሉ ነበረ በስተመ የሆነ ሰዓት ላይ በመሃል ልጁን ጥፍት ታረጉት ከቤት እና የት እንዳረጉት እኔም ብጠይቃቸው ሲሄድም አላገኘውም ብጠይቃቸውም አይነግሩኝም ወደ ኋላ ወደፊት አትበሉ እሺ ይኸውልህ ይሄ ህይወት የመኖር ያለ መኖር ጉዳይ ነው እርምጃ ወሰዱት ምንም ያሳስባችሁ ነገር አይኖር በቃ በህሊናህ አይደለ የመጣው በህይወት የመጣው ካላጫወት አትኖርም በጣም መልካም ልጅ ነው ያለችው በጣም ቆንጆ ልጅ ነበረች አሁን ግን ሌላ ሰው ነው የምትመስለው የኔ ልጅም አትመስልም አሁን እና አንድ ጎረምሳ ፈልግሎት እርሶም አርፎ ይቀመጡ ያጉ ብቻ አንድ ሴት ብቻዋን ስትኖር ጥሩ አይደለም ለእርሶ ይሄ ነው የሚያስበው ኧረ እኔ ስንት ነገር አለ የሚያስጨንቀኝ ልጅ እኔ የልጄ ሁኔታ የልጄ ውበት ያ ሁሉ ሰውነቷ ያ ውበቷ ጠፍቶ ላይ ሳይኖር ሳጣው ምን ልበል ያው ሴት ልጅ ያለ ባል ምናምን ስትኖር አምሯ ጥሩ አይባልም ይባላልና ዴናም ማሆንም ይባላል አስተሳሰቡን ወደዛ ስለሚያዞሩ እሷንም ያው ተወት ያደርጋሉ ብዬ ስለሚያስብ ነው እንጂ በክፉ አይወሰዱ ለእርሶ ብዬ እኮ ነው ለደህንነቱ እኮ ነው ኧረ እኔ የልጄ ሁኔታ ነው ልጄ የሚያሳስበኝ የልጄ ሁኔታ የልጄ ውበት ያ ሁሉ እንደዛ የምትመላለስበት የነበረው ያ ውበቷ ሁሉ ጥፍት ብሎ ላይ ሳጣው እንደውም በቀለ እኮ ብሏል እንደርሶ ያለው እንደው ፈልግ ብሎ ነበር በቀለ የሚባለኛ ጥበቃ እንደውም እሱን ልካሉ በኋላ እንደው ትንሽ እስኪ አውሩበት አሁን ከዚህ ሲወጡ ማውራት አለበት አይሻልም ኧረ ተው ልጄ ተው ሄሎ እንዴት ነህ ቆየብህ እንዴ በጣም ይቅርታ ስብሰባ ይዘህ ትንሽ ይቅርታ ስለዚህ እሺ እመጣለሁ ማሰር በቃ ልሸኝዎታ እና እንደዛ ነው ቻው እሺ ልጄ ሰላም ዋሉ ቻው ልጄ ሰላም ዋሉ ልጄ ቻው እሺ አባቴ እሺ የጤፍ ምናምን እቺ ነው እሺ እዚህ በቃ ይመላለሱ በኋላ ደግሞ ተበቃዩስ ነው ሰላም ዋሉ ደህና ሁኑ ቻው ልጄ አይዞህ ልጄ ቻው እና በቃ እንደዛ ከሆነ ምን ችግር ነው ዛሬ እኮ ሸበሽዋለን ሐሳብ አይደው ኧረ እሱማ ያለቀ ጉዳይ እኮ ነው ምንም ሐሳብ አይደውሽ ቻው ደውልሃለሁ እሺ እኔ ምንሽ ኧረ ንገራችሁ ምንድን ነው የምረብሽ ነው እየሰማሽ ነው አዎ ሰምቼ ንገራችሁ አግራታለሁ ዛሬ የባለፈው ቀርቹ ስራ እንሰራለን አንቺ እሺ ዛሬ ቀናችን ማንም ከዚህ በኋላ እዚህ እንደማይገባ ተስፋ አለ እሺ እናት ሐሳብ አይገባሽ እሳቸው ምሉት ነው እንዳሰሚያቸው ዝም ብሎ አንቺን እንትን ለማድረግ ዳህ አድርጎ እዚህ ጋር ቆርፍል ለማድረግ እሳቸው ዳህ ነው ቆርፍዶ ከሰው ይለመን አንቺም ዳህ ላይ ያደርገው እሺ ምንም ሐሳብ አይገባሽ አንቺ እንደርሶ ዳህ ነው መሞት ነው እንደምትፈልጊ እሺ እና አንቺም ደግሞ ሐሳብ አትምጡብኝ በቃ ማይ ባል ያለኝ የኔ በቂ ነው ምናምን ማለት ብቻ አላለብሽ እሺ አሁን ዛሬ ይሄን ስራ እንሰራለን እሺ ዛሬ ይሄን እናውጣና ያው እንሸበሽባለን እናወጣለሁ ሰራተኛ መጣባላ ታዘዳለሽ ዶክተርም ደግሞ ይመጣል ማታ እሺ ማታ መጣና የቀሩት አዳዲስ ይቀብራል ይሄን 3 ቀናት ጉዞ ላይ ነው የምናሳልፍሽ እሺ ከዚህ ወደ እንትን እንሄዳለን በሰበታ እናርግና ወደ ጅማ እንገባለን ከጅማ ወደ ቦንጋ እንገባለን ከቦንጋ ወደ ኢዛና ማን እያልን 3 ቀናቶችን በሙሉ በጉዞ ላይ እንጨርሳለን ይሄ ደግሞ የሀብት ማማ ላይ እኛ የሚያስቀምጥ ነው እሺ እስኪ ከፍ ብለን ወደ ላይ እዚህ ጋር ዞር በይና እንደ በፊቱ ስልክ ይዝራል ምን ወጥራ ስላለ እሺ እዚህ ጋር ዞር በይ ወጣ አይዞሽ ተካከለሽ ዞር ትንሽ እስኪ ባይ በደረስሽ እንደዛ ይሻልሽ እንደ በፊቱ ፈራሽ ዛሬ ደግሞ ያ
ማን ነው? ማን ነው? ማን ነው? ምንድን ነው? ምን እያደረክ ነው? ምንም አምጣው ተው እኮ ከደጋ አታገል። ምንድን ነው አባቴ? ይኸውልህ ሰላም ቁጭ በል እስኪ። በሩን አኳኳ ከፈት። ተረጋጋ መጀመሪያ። ቁጭ በል እሺ። እሺ ተረጋጋ። ምን እያደረክ ነበር? አንዴ ላስቀ ምንም አላለም። እሺ እሱን አስቀምጠው። እሺ አሁን ውጣ። አስቀምጠው እሱን። ውጣ። ልቀቀው። ይኸውልህ ተረጋጋ እያልኩ ነው። በኋላ በራስ ላይ ችግር እንዳታመጣ። ይኸውልህ ሌላ ነገር የመጨረሻ ማስጠንቀቂያ ነው። ለአንተ ማስጠንቀቂያ። ስለዚህ አስቀምጥ። ልቀቀው እሱን። ልቀቀው። እዚህ ላይ ስለት ነው ያዝከው። ልቀቀው። ቤት እኮ ነው እዚህ ላይ የገባኸው አይደለ? ተረጋጋ። ልቀቀው። መሳሪያ ይዘህ አልያዝኩም። ልቀቀው። እሺ ልቀቀው። ማንነት መጀመሪያ ልወቅ። አንተ ነገር ይሆናል። የራስህ ንብረት ነው። ልቀቀው። ማንነት ነው መጀመሪያ። የራስህ ንብረት ነው። እመጣለሁ ወደ አንቺ። ንግቡ እናንተ። ልቀቀው። አስጡት። ያዘውና እናገር። ይሄ ምንድን ነው? ካሜራስ ኢየሩስ ምንድን ነው እየተፈጠረ ያለው? ምንድን ነው እየተፈጠረ ያለው? ምንድን ነው የሆንሽው? ምንድን ነው እየተፈጠረ ያለው? ንገሪኝ እስኪ። ይሄ የእሱ ስልክ ነው አይደለም? የመኪና ቁልፍ ነው። ያዙት፣ እንዳያመልጥ ያዙት። ስልኩን ያዙት። እሺ መናገር ይፈልጋል መሰለኝ። ካሜራውን አጥፈውና ሰውየውን ይዤው። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤቱ ነው። መልካም ጊዜ። አስገባው። ግባ። ገና አጥብቄ ነው ማስራና። ምንድነው እያረክ የነበረው? ምንድን ነበር እያረክ የነበረው? ምን አረኩ? ባለቤት ምን ሰራያችሁ? ምን እያረካት ነበር ባለቤት? ምን አረኩት? ታማሚ ነበረች፣ አከምኳን ነበር። እኔ ራሴ ዶክተር ነኝ። የት ነው የህክምና ዶክተሬት ያገኘው? መማር አይጠበቅብኝ፣ ማወቅ ነው የሚጠበቅብኝ። ዶክተር ደግሞ መማር አለብህ፣ ፍቃድ ማግኘት አለብህ። ከጤና ስለተማረ አይደለም ስለተማረ ሳይሆን ስላወቀ ነው። ምኗን አሟት ነው የምታክማት? ያው ሆዷን ስለሚያማት እኔ የራሷ ዶክተር ለዛ ነው። አሁን ያሰራችሁ ፍቱን፣ ማውራት ካለብን እስራኤል ፍቱና እናውራ፣ መግባባት ከቻልን ማለት። ትሰማኛለህ? እነዚህ ስለቶች ሆዷን ልቀደው ያዘጋጃቸው ስለቶች ናቸው። አይ ችግር የለውም። በጓንቱ ያደረከው ለምን እንደሆነ እያንዳንዷ ነገር እሷ እንደምትፈራክ ስትበድላት እንደኖር ልጇን ይዘህ እንደጠፋህባት ብዙ ነገር አውቃለሁ። ትሰማኛለህ? ዶክተር ነበርኩ ሲጀመር ሙያ እንደሌለህ ምንም ያስታውቃል። ምንም እንትንም እንዳልተማርክ በጣም ታስታውቃለህ። ምን አይነት ንግድ ነው? ምንድነው የምትሰራው ያለው? አሁን አንድ ነገር ንገራችሁ። ቤትን አለመጣችሁ ከእነ ድራሻችሁ ከመጥፋታችሁ የምትፈልጉ ነገር ንገሩኝ፣ ፍቱኝ፣ እንደራደር። ይሄን ድራሽንማ እኛ እናጠፋለን። ትሰማኛለህ? የቤት ጥበቆች ካያድኑክም ያስቀመጥካቸው በር ጋር እነሱ እንዴት እንዳስገቡ እኔ እና እሱ ወደኋላ እናወራለን። አሁን ከእናንተ ጉዳይ ጨርስ። በእኛ ፍቃድ ነው የገባነው። ትሰማኛለህ? ሁላችንም፣ እኔም መርማሪ ጋዜጠኛ ሮቤል እባላለሁ፣ ስሜን በደንብ ያዘው። ሁላችንም እዚህ ያለነው መርማሪዎች ነን፣ የህጋዊ አካላቶች ነን። ጋዜጠኛ ትሰማኛለህ? ባባ በዚህ እኔ አሁን ላንተ ምነግር ማለት ነው። የምትፈልገው ነገር ምንድነው ንገረኝ። ልፈርም ቼክ ውጣ። ከዛ ውጪ ወዴት ነው እንዴት ነው አይመለከትም።
በዚህ ንግባባ። ቀልደኛ ነው በጣም። ምንድን ይሄ ማለት በህይወት መቆየት ከፈለጋችሁ ለእናንተ ይሄን አድርጉ። በምንድን ነው የምትተማመነው? በፈጣሪ ወይስ በገንዘብ? ምንድን ነው የምታመልከው? እኔ ፈጣሪ እዛ አትጥራው። ይሄ እኔ እናንተ የምንግባባው በገንዘብ ነው መሰለኝ። ገንዘብ ፍለጋ ነው ጋዜጠኛው እዚህ የመጣው። በቃ የፈለከውን ገንዘብ ሰጣላለሁ ሂድ። ገንዘብ ከዛ ውጪ መኖር ከፈለክ ነው ገንዘቡን ወስደህ አርፈ ማትቀመጥ ከሆነ ድጋሜ እንደማትኖር ማወቅ መቻል አለብህ። ድጋሜ ይሄን ነው በምን ምክንያት ነው ታጠፋኛለህ አንተ? የግድ መንገድ የገባ በሙሉ ይጠፋል። ስለዚህ የተግባባን መስለው አንድ ነገር ልንገርህ፣ መስማማቱን ልንስማማ እንችላለን በምንም በገንዘብም በሌላም ነገር። ግን ምን እየሰራህ እንደነበር እንድትነግረኝ እፈልጋለሁ። ማለት ዶክተሯ ነኝ ስለሚያማት አክማታለሁ፣ አድናታለሁ። ይሄ ማንም ሊጠይቀኝ አይችልም። ምኗን ነው የሚያማት? ሆዷን አንዳንዴ ስለሚያማት ለዛ ነው። ሆዷን ማለት ሆድ ህመም ስንት አይነት ህመም አለ? ሆዷን አመማት ካልክ ከዛ በላይ ማብራራት ምን አስፈለገ? ምን ለማድረግ ሆዷን እየቀደድክ ነው ብታክማት? ያው በፊት ቀዶ ጥገና ስለተደረገች በዛው ያው በግድ አሁንም ያው መደረግ አለበት ጮማ እንዳይዙባትና ታማ እንዳትሞት ለማዳን ነው። ስለዚህ የምትፈልገው ነገር አገኝታል መሰል። ስለዚህ አንተ የግል ዶክተሯ ነው። ያ እንዴት አወቅ ሆድ መቅደድ እንደሚቻል? እንግዲህ አውርተናል መሰል። ምንድን ነው አውርተናል ማለት? የምትፈልገው ነገር አይ መጠይቀን ጥያቄ የምፈልገው ነገር እኮ ሰማ እንዴ ይኸውልህ ወንድ መጫወቱን ትተዋል። እንዴትስ ደግሞ እዚህ እንደገባችሁ እሱን በኋላ እናወራለን። እሱን መልስ እስክታጣ ድረስ እነግርሃለሁ። አንተ ካሜራ ይዛል እንዴ? አጥፎ እንጂ ካሜራ ይዛል እኮ አስረን ወንድ ልትጫወት ነው ወይ? እጄ ተይዞ ነው እንጂ ስንቱን መጨረስ ልጅ ወንድ ልትጫወት ትሞክራለህ። እርባና ቢስ ትሰማኛለህ? እጅ አይደለም እግር ይያዝልሃል። እጅ እግርህን አፍ ይቆረጥልሃል ካስፈለገ። በገንዘብ ነው የተማመንከው። ገንዘብን ይኸውልህ አካውንትን አንድ ባንድ ትኖራታለህ፣ በዚች ምድር ትኖራታለህ። እኔ ሳንጃም ትኖራታለህ ነክተህ። እሺ እቺን መልካም ሀገር የሚያብድላት ሀገር ቁንጅናዋን የመሰከረላትን ሴት አግብታት ከሰውነት ጎዳና አይምሯን አቃውሰው ንግግሯን አንደበቷን ዘግተህ ያኖርካት አንተ ነህ። ስለምሰም ምን አገባችሁ? የፈለኩ ባረጋት ሚስትህንማ አይመለከታችሁም። ስለ ቁንጅና እኔን ማቃት አይደለ? ያን ከሚያክል ቤት ከዛ ሳሎን አስወጥተህ ከዋናው ቤት አስወጥተህ እዚህ ራሱ ለምን እንደደበካት እያንዳንዷን ነገር ትናገራለህ። ትሰማኛለህ? እስኪ ማን ነው ጠቆማችሁ ዛሬ እዚህ ቤት? ዝም በል። ማን ነው ላካችሁ? እናንተ የማን ተላላኪ ናችሁ? ተላላኪ ነህ አንተ ራስህ። የማን ናችሁ? ወይኔ ስልኬስ ደግሞ የት ነው አለ? ከዚህ ቤት በወጡ ማንኝ የት ነው መጡት? ስልኬት ለምን ይዘው? ወይኔ ተበላው ዛሬ። ይሄን ስለቱን ሁሉንም ነገር አጥቶት ይጠንት ይባላል። እሺ ከየት ነው መጡ እነዚህ ዛሬ ወሬ በላዎች? ይኸውልሽ አሁን እዚህ ጋር ምንም የሚመጣ የሚፈጠር ነገር የለም። ህጋዊነታችንን አሳይተንሻል አይደለ? ውጪ አይደለ? የኛን የስራ ባልደረቦች አይተሻል፣ ነግረውሻል ያለውን ነገር። ምንም የሚያስፈራ ነገር የለም። ከለላ እንሆንሻለን። እሺ ማንም አካል መጥቶ አንቺ የሚያስፈራራሽ የለም፣ ነፃ የሚያውጣሽ እንጂ። እኔ ነኝ ያንቺ ከለላሽ። ምንም ነገር እንዳትናገር እወቅ። አንቺ ጋር እነሱ አይኖሩም፣ እነሱም ይሸኛሉ። እሺ እንዳትሳሰች። ወይኔ ሸት እንደነገርኩሽ ነው። እሺ አንተን ደግሞ አገኘሃለሁ። እሺ እንደነገርኩሽ እኔ ላንቺ አለሁልሽ። ከነሽ ነው ያለሁት። ጠበቃሽ እኔ ነኝ።
ማንም አንቺን አድንሽም። እሺ ቆሻሻ ይዘታል ጭራሽ። ይኸውልሽ የኔም ቤት እየሩስ ማንም አንቺ ላይ ምንም ማድረግ አይችልም። በተለይ የግለሰብ እሺ፣ ምናልባት አብሮሽ ኖሮ ይሆናል፣ አብሮሽ ከርሞ ይሆናል። ስታቂው እንግዲህ ጉልበቱን አሳይቶሽ ሊሆን ይችላል። እንዲህ ነኝ እንዲያቅማልኝ እያለ እያስፈራራ በብዙ ነገር ሊያሳይ ይችላል ጉልበቱን። አሁን ግን አቅም እንደማይኖረው እኔ እነግርሻለሁ፣ አረጋግጥልሻለሁ። እሺ እየሩስ ከኔ ጋር ነሽ? ከኔ ጋር ነሽ? ስለዚህ አሁን እያልኩሽ ያለሁት ነገር እዚህ ቤት ውስጥ ወንጀል እየተፈጸመ እንደሆነ ደርሰንበታል፣ አውቀናል። ምን እንደሆነ ግን በግልጽ እንድታብራራልኝ ነው የምፈልገው። ልጅሽስ የት እንዳለ እንድታብራሪልኝ እፈልጋለሁ። ምንም ነገር እንድትደብቅኝ አልፈልግም። እየሩስ ህጋዊ ሰዎች ነን። እኔ መርማሪ ጋዜጠኛ ሮቤል እባላለሁ። ከዝም ብሎ ከእንትን አይደለም የመጣ ነው። ህጋዊ የክትትል ስራ ነው የምንሰራው። ስለዚህ እያንዳንዷን ነገር የመናገር ውዴታም ግዴታም አለብሽ፣ አንቺንም ነፃ ማውጣት ስላለብን። ስለዚህ እየሩስ ስለዚህ ግለሰብ ንገሪኝ፣ ስለ ትዳራችሁ ንገሪኝ፣ ልጃችሁ የት እንደሄደ ንገሪኝ። ምን እያደረገች ነበር? አሁን የደረስኩት እኔ ሆዷን ያማታል። ሆዷን የግል ዶክተሯ እኔ ነኝ። መማር አይጠበቅብኝም ዶክትሬት። ህመሟን ግን ስለማውቀው ራሴ ነኝ ቀድጄ የምሰፋት አይነት ነገር ነው እያለ ያለው። እንዲህ የሚባል ነገር የለም በመሰረቱ። ምን እያደረገች እንደነበር ስለ ሁሉም ነገር ትነግሪኛለሽ። እንግዲህ ወደ እንትን እያለ የሚያስቀምጠው እጽ ነው። ምንድን ነው የሚባል ነገር? እጽ ነው። ምን ያደርጋል አላውቅም። እና አወጣለሁ እሰፋዋለሁ እያለ ነው። ሆዲሽ ውስጥ ምን ያስቀምጣል? እጽ ያስቀምጣል እየቀደደ። ከዛስ ከዛ ይዞ ነው መሰለኝ ሄደው አላውቅም ማለት። አይ አሁን ይኸውልሽ ምንም ነገር እንደዚህ የምትሸፋፍኝው ነገር አልፈልግም። የምታውቂውን እያንዳንዷን ነገር እንድትነግሪኝ ነው የምፈልገው እየሩስ። አሁን እየነገርሽኝ ያለሽው ነገር ራሱ በጣም ለኔ የሚያስደነግጥ ነገር ነው። ግን ንገሪኝ፣ ዞሮ ዞሮ መፈታት ስላለበት ሁኔታ። ያው በቃ ያው ከተውም ያወጣሉ፣ ይሰፉኛል። ምንም ማውቀው ነገር የለም፣ አላውቅም እንትን በሚል ሰዓት ማለት ነው። እጽ ነው የሚከተው ሆድሽ ውስጥ? ለምንድን ነው የሚከተው? ምን ያደርግለታል? ሊደብቅ ነው አንቺ ውስጥ? እኔ ውስጥ ደብቆ ያው ገበያ ላይ ንግድ ላይ አውሯል መሰለኝ፣ አላውቅም። ታሪክ የት ነው ይዤሽ የምሄደው የሚለው? አሁን 3 ቦታ ነው፣ ያው 3 ቀን አብረን ጉዞ እናደርጋለን። ምን ለማድረግ ያደረገኝ ነበር? አሁን ሲሰፋ ሲቀደኝ ነበር። ምን ለማድረግ? ቀዶ ሊያወጣ ማለት ነው ጽሑን ከውስጤ እና 3 ቀን እንጓዛለን የተለያዩ ቦታዎች። ስሙን ጠርቶልኛል እንሄዳለን እያለ ነው። እና ምንድን ነው እዛ ምንድን ነው የምትሄዱት? ለምን ምን ልታደርጉ ነው የምትሄዱት በየቦታው? ያወጣውን ጽሑን የሚያስረክበው የሚቀበለው አለ መሰለኝ። አሁን ወዲህ ውስጥ ሰውነትሽ ውስጥ እጽ አለ ነው እያልሽኝ ያለሽው? አዎ አለ። ማየት እችላለሁ? እንደዚህ የተቀደደው የተሰፋ ቅድ ምናምን አለሽ? አዎ ያለው ተችላለህ። እስኪ ያሳይኝ። እዚህ ውስጥ አንዴና ካሜራ አስጠጋል። ይኸውልህ የተቀደደችው ተቀዶ የተሰፋ መች ነው ማለት ትዳር ውስጥ ስትገቢ ይሄ እንደዚህ አይነት ባህሪ ነበረው ሰውየው ከጅምሩ? ከመጀመሪያ አልነበረም፣ ከጊዜ በኋላ ነው። ስራውም እንደነበር ታውቂ ነበር ስታገቢ? እሱ ምንድነው ስራው? ቆይ ይሄን ነው ስራው? በቃ አላውቅም፣ ግን ያው ገንዘብ ይዛል፣ ከየኪሶቹ እያወጣ ያሳየኛል፣ አክቶች ያሳየኛል። በቃ እኔ በስጋት ነው የምኖረው እና እኔ ስራው ምን እንደሆነ አላውቅም። በኋላውን ነው ከጊዜ በኋላ እንደዚህ ልጅስ ስትወልዱ እንዴት ነው ማለት ምንድን ነው የተፈጠረው? ማለት ልጅ ስትወልዱ እስከዛ ድረስ ያኔ መች ነው ያወቅሽው? ቆይ እስኪ አመቱን በዚህ አመት ነው በዚህ ጊዜ ያወቅኩኝ ምናምን የሚለውን ንገሪኝ እስኪ። እነሱን
ምን እንደሚሰራ ልጅስ ስትወልዱ እስከነበረበት ሁኔታ ልጅስ ከወለዳችሁ በኋላ ልጃችሁ የት ነው ያለው የሚለውን ንገሪኝ እስኪ። ያው ከ6 ዓመት በፊት ነው እስከ 2 ዓመት በደንብ ነው ያሳደግነው። እሱም እንደ አባት አንቺም እንደ እናት ሆነ እንደ እናት ሆነ እስከዛ ድረስ ሰላም ነበር ያሳደግነው እስከ 2 ዓመት ባለው ጊዜ ማለት ነው። ከ2 ዓመት በኋላ ነው በቃ ልጄን ያጣሁት ከ2 ዓመት በኋላ ነው። የት ሄዶ ነው ልጁን? ያው እንግዲህ እሱ ነው የሚያውቀው፣ እኔ አላውቅም። ግን ከቤት ውስጥ ያው እንደተሰወረ ነው። ያው እኔ መውጣትም መሄድም ስለማልችል ብዙ አላውቅም። ስጠይቀውም ጥሩ መልስ አይሰጠኝም። በዛ ምክንያት ነው። እዚህ ለምንድን ነው ያወረደሽ ከዋናው ቤት አውጥቶ? በፊት ያው ትልቅ ቤት ነበር አለ ቤቱ። ያው እኔ እዚሁ ሰርቪስ ቤት ውስጥ ነው ያለሁት እንዳያያችሁ። ያው እዚሁ ነው ሆነው መስራትም መንቀሳቀስም ብዙ ስለማልችል ያው ምግቡም እዚሁ ነው የሚያስመጣልኝ፣ እበላለሁ። የመጣልኝን እበላለሁ። ሰራተኞች አሉ። ከየት እንደሚመጣ አላውቅም። ያው ከውጭም ይሁን እዚሁ እሱ አላውቅም። እኔ ብዙም ተዟዙሬ የማያቸው ነገር የለም አላያቸው። የት ወሰድኩት ማለት ስለ ልጅሽ አንቺ አልጠየቅም? በቃ ዝም ነው ያልሽው ልጅሽ ስለመጥፋቱ? ደህና ቦታ ነው ያለው፣ አንቺ አርፈሽ ቁጭ በይ የራስሽን አስታሚ፣ እኔ እያስታመምኩሽ ነው የሚለኝ። ቢመጣም ባገኘው ደስ ይለኛል። ለእናትሽ ለምን አልነገርሻቸውም? ለምን ዝም አልሽ ይሄን ያህል ጊዜ? እናቴ በጣም ስጋት ላይ ነው። እሷን ብቻዋን ስለሆነች እዚህም ስትመጣ ስለማይደሰት ለምንድን ነው የሚመጡት እናትሽ ይለኛል። ስለኛ እሷ ልትጠይቀኝ ነው የምትመጣው። እና እሱ ደግሞ እንድትመጣ ማንም እኔ ጋር ሰው እንዲመጣ እንዲያውቅ አይፈልግም። ጥበቃ ሁሉ አለኝ ደጅ ላይ። የመጣውን ሰው ከሌ ገብቷል ምናምን እያለ ይነግረዋል ሲመጣ ሲጠይቀኝ። እኔ ደግሞ አልመጣም የመጣ ሰው የለም እለዋለሁ። በአጋጣሚ እንዲያው አጋጣሚ ወይ ሲመጣ ያገኛታል እናቴ። እሷ ልታይ ነው የምትመጣው። እሳቸውን እንዳያጠፋብሽ ነው ዝም የምትይው? እና አባቴ በሕይወት ስለሌለ በአሁን ሰዓት እኔ ብናገር ለእናቴ እንዲህ ነው ችግሬ ብዬ ብነግራት ልጄም እንዲህ ነው ብላት እሷን ሄዶ እንዳይጎዳብኝ ነው። እኔ ያው ራሴን እሺ ብዬ እወጣዋለሁ ከሱ ጋር ያለውን ነገር ማለት ነው። ራሴም ስጋት ውስጥ ስለሆነ ያለሁት እናቴ እንድትጎዳብኝ አልፈልግም። ምክንያቱም ሮጬ አልደርስላትም ለእናቴ ብዬ ነው እንዳይጎዳት። እና እሱ በጣም ስለሚቆጣ እኔም ፈርቼ ነው የምኖረው። በዛ ምክንያት ነው። እጽ ሆድሽ ውስጥ ይከታል። ከዛ ደግሞ ቀዶ ደግሞ መልሶ በፈለገው ሰዓት በየከተማው እየዞረ ወይም የትም ቦታ እየሄደ ምናምን እያዟዟራል ደግሞ ከሆድሽ እያወጣ አዟዟሮ ይሸጣል። ደግሞ ለምንድን ነው አንቺን መጠቀም የፈለገው? ለምን ሆድሽን መቅደድ አስፈለገ? እንዲሁ ለምን አይሸጠውም? እኔ እሱን አላውቅም። እንግዲህ እሱ ነው እየተጠቀመ ያለው። እያዟዟረ ይሸጣል። መጥቶም ደግሞ ዶክተርም አለ መጥቶ የሚያይ ያወጡና መልሰው ይከቱና ይሰፋሉ። ከዛ ያው ያጓጉዛሉ በመኪና የተነጋገረበት ቦታ ሄዶ ያወጣሉ። ቤትም ማንም እንዲገባብኝ እንዲያየኝም አይፈልግም። እናትሽም እዚህ እንዳይደርሱ ንገሪያቸው ነው የሚለኝ ብዙ ጊዜ። እሷም አትመጣም። ያው አልፎ አልፎ ስናፍቃት ነው የምትመጣው። የልጅሽ ሁኔታ ትጠይቂዋለሽ ትለኛለች። ምንም አልነግራትም። በጣም የሚያሳዝን ታሪክ ነው እንግዲህ ቤተሰቦች፣ በጣም ያላሰብነው ያለ እንጃ። ሆዷ ውስጥ እንግዲህ የተቀበረ ነገር አለ። እጽ ነው እያለችኝ ያለችው። እጹ ምንድን ነው የሚለውን ገና ይጣራል። አሁን ይሄ ራሱ ተከፍቶ ሆዷ መታየት መቻል አለበት። ሆድሽ አሁን እዚህ ጋር ብቻ ነው የሚቀብረው ወይስ ሌላም ቦታ ይቀብራል? በጎን በዚህ ጋር በጎንም በጎን እንደሚባል አላውቅም። ምናልባት አሽጎ ነው ሁላ የሚከተው ነው አይደለም? እጹን ዝም ብሎ አይከተውም፣ አሽጎ ነው የሚከተው። ታሽጎ ነው። የመወፈርሽ ምክንያት ራሱ ምናልባት ይሄ ሊሆን ይችላል። አሁን ሰውነትሽ በዚህ ልክ እንደዚህ የመወፈርሽ የማበጥሽ ማለት ያውን በጣም እንትን አይደለም። በፊት ከነበረው የሰውነት አቋምሽ አንፃር
ይሄ ኖርማል አይደለም። አሁን ባዕድ ነገር ውስጧ እየገባ ስለሆነ ነው። ፊቱ አሁን ሱሰኛም ትመስላለች ምናምን። ትጠቀሚያለሽ እንዴ እንትኑ ጽጽ ነገሩ? እኔ አልጠቀም። እሱ አያስጠቅምሽም? አያስጠቅም። በጣም ከባድ ነው። በጣም ከባድ ነው። ምን እንደሚባል አላውቅም። ዞሮ ዞሮ እቺ ሴት እንግዲህ ያለችበት ሁኔታ ጥሩ አይደለም። በጣም ብዙ እርዳታ እገዛ የሚያስፈልጋት ሴት ናት። በጉዳዩ ላይ እንመካከርበታለን ምን መደረግ እንዳለበት፣ ስለ ጤናሽም ስለ ሁሉም ነገር። አሁንም ሰውነትሽ እንዲህ መሆኑ ምክንያት ምናልባት እነዚህ ባዕድ ነገሮች ወደሽ ውስጥ ስለሚገባ ስለሚወጣ፣ አስሬ ወዲህ ስለሚከፈት ብዙ ነገር አለ። የሚመግብሽስ የሚመጣልሽ ምግብ ምንድን ነው? ቅድም ሲያወራ እየሰማሁት ነበረ በሰራተኞቹ እንደሚያሰራልሽ ምናምን እና ምን አይነት ምግብ ነው የምትመገቢው? አትክልትም ሊሆን ይችላል፣ ስጋም አንዳንዴም እንደ ጥብስ ነገሮች ያዘልኛል። እንደ ወተት ነገር የሚጠጣ ይመጣልኛል አልፎ አልፎ። ያው ሻይም የምትበይው ነገር ግን ጣፍጦሽ ይገባል ወደ ሆድሽ? ጉዳይ እንትን አለው? ምን አይነት ይጣፍጣል? ቆንጆ ነገር ነው የምትበይው? ቆንጆ ነገር ነው እበላለሁ። ምግብ ያገኘሁት የመጣልኝ ነገር እበላለሁ። ካስተረፍኩም ያው ችግር አለ። ችግሩ ምንድነው? ጨርሰሽ መብላት አለብሽ ነው ማለት። የመጣልሽን ነገር ጨርሰሽ መትረፍ የለበትም ነው ማለት። ለምንድን ነው? ያው እንግዲህ ታዞ ስለሆነ በውጪ ስለሚመጣ ስለሚከፈልም ሊሆን ይችላል እና ያው ጨርሼ መብላት አለብኝ። ያው ምግቡ ቆንጆ ነው። ያልተመቸኝም ምለው ነገር የለም። አይዞሽ እንግዲህ ኢየሩስዬ ሁሉንም ነገር እንደ ነገሩ እናስተካክለዋለን። ያየሁት የሰማሁት ነገር በጣም አስደንግጦኛል፣ ለኔም ለሁላችንም ከጀርባ ያሉትም። ይሄን ግለሰብ ግን አሁን ምናልባት የሚበርድለት ከሆነ ውጪ ይመክሩታል። ስለዚህ አሁን ሲገባ የሚበርድለት ከሆነ በቅድሙ ትዕቢት በተሞላበት ወሬ እንዲያወራኝ ሳይሆን ተረጋግቶ ያደረገውን ነገር የሚናዘዝበት ከሆነ አስገብቼ አወራዋለሁ። ቃል ማስረጃችን እንወስዳለን። ከዛ በመቀጠል እንግዲህ እንደ ነገሩ የሚደረገውን እያደረግን ለእናንተ አያይዘን እናቀርባለን ማለት ነው። ቤተሰቦች አንቺን ምናልባት ውጪ ጠብቂኝ። እውነተኛ የተባሉ ትክክለኛ ዶክተሮች ያንቺ የጤንነት ሁኔታ የሚያረጋግጡ ባለሙያዎች ይመጣሉ፣ ያዩሻል፣ እነሱ ይጠራሉ። እሺ የሚሆነውን ነገር አብረን እናያለን። አሁን ግን ሰውየውን ላስገባውና ሰውየውን የቃል ማስረጃ ልውሰድበት። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። እሺ በርዶልሃል አሁን? ምን ነው የሚበርደው ወንድም? እንጀራዬን አደራ፣ እንጀራዬን ልትቆርጥ አትምጣ። የራስ እንጀራ እንደምቆረጥ አስበበት። ህገወጥ እንጀራ በህገወጥ መንገድ ያገኘውን። እሺ ወንድም አንድ ነገር በቅብር ያለን ሰው ነው። ገንዘብ ላክልኝ፣ ሁሉ ነገር ያበቃ። ሂድ አንተ አትልፋ፣ ከነ መረጃ አገኛለሁ ብለህ ውጪ ምን ዝም ብሎ መክረው ነው የመለሱ? አልነገሩህም ምን እየተደረገ እንዳለ? በቃ ለብር አይደለም የምትሰራው። በቃ ብር እስከሆነ ድረስ ላክልኝ። ለብር አይደለም የምሰራው፣ ለህሊና ነው የምሰራው። ህሊና ካለሽ እኔ አንተን ከዚህ የሚያስወጣ ገንዘብ ነው ብዬ ነው የማምነው። ምን ያህል ከዛ ውጭ ሰጠኝ አስበህ? የፈለግከው ምን ያህል የፈለግከው? እስኪ አንተ ጥራ። በቃ 1-5 ሚሊዮን ላክልሽ። በቃ በዚህ ንግባባ። ወጣት ነሽ፣ ሲያይሽ ነው እንደዛ ጸባይሽ ምናምን ቆንጆ ነው። ግን በዚህ ፊት እንደ ተንኮል ትሰራል ብዬ አላስብም። ስለዚህ አሁን እንደ ፊትሽ እንደ ውበትሽ ብሩን ይዘሽ ላጥበይ፣ አንተም ህይወትን ቀይርበት። እሻል እስኪ ስልኩን ስጠኝ። እጄን ፍታና ላክልህ። በቃ
እሺ ትልክልኛል። ስልክህን እኛው ትራክ ስላደረግ ነው ፓስዋርድ የለውም። ትሰማኛለህ? እነዚህ ሜሴጆች ይታዩዋል። አዎ ይታያል። እያንዳንዱ አካውንቶች ብሎክ የተደረጉባቸው ናቸው። ወይኔ አትወራጭ፣ ደንባራ አካውንቶች ብሎክ የተደረጉ ናቸው። ትሰማኛለህ? ደህና ሰዎች እየተዱ አስበሉኝ። ይኸውልህ ወይኔ ስንት እንዲህ ነው ወንድነት። ከዚህ ድረስ ነው። አየህ ህይወቴን ቀማቸዋል። እንዴት በምናምን መንገድ እንዴት እንደዚህ ሊሆን ቻለ? በምን አይነት መንገድ? አንተ ማፊያ፣ እኛ ደግሞ ህጋዊ ሰዎች። በህጋዊ መንገድ ደግሞ ቤትን ፍተሻ ማድረግ፣ ቤትን የማሳገድ፣ የሥራ ቦታን ማሳገድ፣ አካውንትን ማሳገድ የኛ አቅም እስከ መጨረሻው ድረስ የምንሄድበት አቅማችን ማለት ነው። ተበላው ቦስ። ተሰማኛለህ? ያንተ ብቻ አይደለም ገና አብረውክ የሚደዋወሉትን እያንዳንዱን አካላቶች ኮንታክታቸው ላይ ገብተን ባሉበት እያሳደድናቸው ነው ያሉት። በዚህ ሰዓት እኔን ከጨረስክ የእነሱ ጋር አትምጣ። ተሰማኛለህ? ከዚህ እንደወጣ የሚያስወጡን እነሱ ናቸው። አሎ ከዚህ እንደወጣ ትሰማኛለህ አይደል? ከዚህ እንደወጣ እስር ቤት ነው ከሁሉም ጋር የምትገናኘው። እነሱም ባሉበት እያነፈነፉ ባልደረቦቻችን እያያዟቸው ነው ያሉት። ዛሬ ቀን እንደጣለኝ እነሱ ይጥላል ብለህ አስበህ ሆነ ያጠፋሉ። እሺ ያጠፋሉ። እኔ እንዲያዝኩ እንዳይመስል፣ ያንተ ብቻ እንዳይመስል። ያንተም የነሱም አካውንት ብሎክ ተደርጎ መኖሪያ ቤታቸው፣ ስራ ቦታቸው ታግዶ ቢዝነስ አለ የምትሉት የምታንቀሳቀሱት በሙሉ ታግዶላችሁ በባዶ ነው የምትወጡት። ትሰማኛለህ አይደል? ወይኔ ቦስ፣ ኧረ እባክህ በጣም ቦስ አይደለ? ያንተ ማነሳ በቃ ከዚህ በኋላ አየው አቅም እስከዚህ ድረስ እንደሆነ ያንተም ብቻ አይደለም የጓደኞችም። ስለዚህ ሌላ ስልኮች አሉኝ፣ አስደውለኝ፣ ልቀቀኝ፣ ሌላ ብራለኝ፣ ችግር የለም። ጥሩ መረጃ ሽላኪ ነው እባክህ። በቃ በዚህ ነው በቃ እንሂድ። በአንተ ስም የተመዘገቡ እያንዳንዳቸው መታወቂያህንም ይዘኗል፣ ናሽናል አይዲክም ተይዟል። በሌላ ስም ያወጣቸው መታወቂያዎች ካሉ ራሱ እያንዳንዱ በአንተ ፎቶ የተመዘገበ በሌላ ሰው የተመዘገቡ ካሉ እያንዳንዳቸው አካውንቶች ብሎክ የሚደረጉ ችግር የለውም። ኢትዮጵያ ብር ነው አይዘጋ። እኔ በዶላር አስልካቸው ሀሳብ አይግባችሁ። አካውንቱን አዘግቻለሁ እያልኩ ሀሳብ አይግባት። በካሽ ያስቀምጥ። በምንድን ነው በካሽ አለ አንተ ብቻ እሺ ብለህ እጄ ብቻ ፍጠና፣ ከዛ በኋላ እናወራ። ቀፎ ነው እንዲ አይምሮክ አይሰራም። እየነገርኩ ያሉት እኮ አካውንቶቹ ብሎክ ተደርገዋል ነው እንጂ ስለ ገንዘብ መደራደር አይደለም እያወራሁ ያሉት። የምትይዘው ስልክ አይኖርህም ከዚህ በኋላ የምትጨብጠው ገንዘብ የምታየው ፍራንክ አይኖርህም እያልኩ በእንደዚህ አይነት መንገድ ያመጣሁን ገንዘብም ሆነ የሰራው ቤት እጄን ያመፊቱኝሽ ልፍታክ አይደለ? ስንት አስራ ያስቀመጥካቸው ሰዎች እያሉ እኔ ልፍታክ አንተ ከሚስት ጀመረ። ምናልባትም በጣም ብዙ ሰዎችን ጎርታ ያለፍክ ሰው እንደሆነ እርግጠኛ ነኝ። አሁን ይኸውልህ ቁና መተንፈስን ትተህ ስለምጠይቅ ጥያቄዎች እያንዳንዱ ማስረጃ ትሰጠኛለህ። ከዚህ በላይ በቃ አገኘሁ እኮ የፈለግከው መረጃዎች እፈልጋለሁ። አሁን ቀረ መለውን እያንዳንዱ መረጃ ወስዳለሁ ካንተ። እሺ ቀጥል። ምን ፈለግ? በጣም ጥሩ። ይኸውልህ አቶ ማን ልበል? ስም ጠፋ። ማን ደፍሮ እናንተ ደፈራችሁ ዛሬ። ማይበገር ማይደፈር ግብ ተደፈረ በጋዜጠኛ። ለዚህ ቀለል አድርገህ ጋዜጠኛ ትለኛለህ አይደል? እሺ ዞሮ ባለቤትን ስላደረካት አርጋት ስለኖርከው እያንዳንዷ ነገር አውቃለሁ። ውስጧ እጽ እንደቀበርክ በዚህና በዚህ ጎኗ እጽ እየቀበርክ በፈለከው ሰዓት እያወጣ ከከተማ የምታሻሽጥባት እንደው አውቄያለሁ። አንደኛ ነገር እንደው እጽ ነጋዴ መሆንስ ሳያንስ ባለቤትን ተጠቅመ በሷ ማዘዋወሩ ምን ማለት ነው? ምንድነው? እስኪ ንገረኝ። ምንድነው ሐሳብ? እሱን ከመጠየቅ በፊት እንዴት እዚህ ገባ ብለህ ስለኔ ህይወት ጠይቀሃል? ስለምፈልገው ጥያቄ ብቻ ጠይቃለሁ። ስለኔ ህይወት ጠይቀሃል? ለምን ይሄን አደረግ ብለህ ጠይቀኛል። እሱን ራስህ ተወጣው። ስለዚህ ወዴት እዛ ህይወት ለምን ገባ ብለኸኛል? ለምን ገባሽ? አዎ ከዚህ ቢጀምር ነው ለአንተ መናገር የምችለው። ተግባባን? ቀጥል። አሁን እንትን አልፈልግም። ራስን እንደ አለቃ አትይ። ስለዚህ እኔ ዛሬ ለአንተ እዚህ ብነግር አንተም ትሞታለህ፣ እኔም እስር ቤት እገደላለሁ። የኛ ቡድኖች ብዙ ቦታ አይን ያላቸው እጅ ያላቸው ናቸው። ስለዚህ ተናግሬ ከሚሞት
አንተም ይሄን ሜዳ ላይ ወጥተህ ከምትገደል ብንኖር አይሻልም ወንድሜ? እየጠየቅኩ ያለሁትን ብቻ እንድትመልስልኝ ነው የምፈልገው፣ እንድታስፈራራኝ አይደለም። ለማስፈራራቱማ እኔ ከበቂ በላይ እያሳየሁህ ነው። ማስፈራራት ሲሆን እያደረኩት ምንም አለመሆንን እያሳየሁህ ነው ያለሁት። አንተም ሆንክ ጓደኞችህ የትኞቹም እንደማያመልጡ እያረጋገጥኩልህ ነው ያለሁት። ሁሉንም እስር ቤት ታያቸዋለህ፣ በባዶ በዜሮ ልክ አንተ እንደሆንኩ። ያን አድርጌ ስለማሳይክ ስጋት አይግባ፣ ወይም ደግሞ በእነሱ ላይ ኮንፊደንስ አይሰማ፣ ምንም ስለማያደርጉልህ ማለት ነው። እሱን ተወና ምንድን ነው እየሰራ ያለው? ባለቤትህን ምን እያረካት ነበር? የትና የት እየወሰድክ ነው? ለምን በእሷ መነገድ አስፈለገ? ልጃችሁ የት ነው ያለው? የት ነው ያስቀመጥከው ልጃችሁን? እያንዳንዷን ነገር ትነግረኛለህ። መጀመሪያ እኔ በእንደዛን ስራ አይደለም ስሰራ ነበርኩ። እኔ ህጋዊ ተሸላሚ ነጋዴ ነኝ። ከሁመራ ነበረ ሰሊጥ ማስገባው እና አንድ አጋጣሚ አዲስ አበባ አዚዞች ጭነው መጡ። በወንበዶች ተቃጠሉ እና እኔ ሀብታም ነኝ። ሀብት የሚባል ነገር ከዚህ በኋላ ለእኔ እንደማይኖር አወቅኩት። ባዶ ሆንኩ። ከዛ በኋላ ነው ያ ሁሉ ሀብትን ካጣ በኋላ ያው ታዋቂ ሀብታም ነኝ፣ ወደ ጎዳና ልወጣ። ስለዚህ ሌላ ስራ መዘሄድ ስላለብኝ ነው ይሄ ስራ ውስጥ የገባሁት። ይህ ስራ አንተ እንደምትለው ሰውን ብዙ የሚጎዳ አይደለም እና ይሄ መረጃ ደግሞ ከየት እንዴት እንደሰማህ ሳትነግረኝ ሙሉ መረጃ ለአንተ አልሰጥህም ብያለሁ ቅድም። እንዴት ሰምተህ እዚህስ እንዴት መጣ የሚለው መጀመሪያ ብትነግረኝ፣ ከዛ በኋላ በአብራራልኝ ደስ ይለኛል። እሱ አንተን አይመለከትም እኮ። ይኸውልህ አሁን አንተ የምትፈልገው እንድትጠይቀኝ ሲሆን እኔ የምፈልገውን ጠይቄ እንድትመልስ ብቻ ነው የሚፈቀድልህ። ምንም አያገባህም ስለኔ አመጣጥ። እሺ ከነገርኩ በኋላ ከሀገር ታስወጣኛለህ? አንተ እውነታውን ንገረኝ። አብረውክ የሚሰሩትም ካሉ እዚህ ቦታ ብለህ ንገረኝ። ቢያንስ የተወሰነ ነገር ማቅለያ ነገሮችን እሰጥሃለሁ፣ የተሻሉ ኦፈሮች አቀርብልሃለሁ። ይሄን ቃል እገባልሃለሁ። ያው እንደዛ ከሆነ እኔ ያው ባለቤቴ ቅድም እንዳልኩ ነው፣ በሷ ውስጥ ነው እኔ የምደብቀው። ወዷን የቀደድኩ እዛ ደብቃለሁ። ይታሸጋል፣ እዛ ውስጥ ይቀመጣል። ማንም ህግ አካል የሚለው ማግኘት አይችልም። ምክንያቱም ሰው አካል ውስጥ ስለሚሆን ስፈልገው መኪና ውስጥ አስቀምጣታለሁ። የፈለኩበት ቦታ ወስድና እሸጣለሁ። እዛ ደርሼ አሁን ዛሬ ቀን ጎደሎ ሆኖ ነው እዚህ ቤት ያወጣ መታችሁ ያዛችሁ እንጂ እኔ አንድ ቦታ ሲጀመር አንድ ቦታ አልቀመጥም። ሀገር ወደ ሀገር ሲዞር ነው ይሄን ስራ የምሰራው እና ያው እንደዛ ቢያደርግም ያው የራሷ ዶክተር አለ፣ ለሷ ይከታተላል። እሷ ወደ ከፍተኛ ሆኖ እንዳይገላት ያው የተመጣጠነ ምግብ ነው የምሰጣት። ነገር ግን ያው ከሰው አእምሮ የበለጠ ስራ ለመስራት እና ከሰው አእምሮ ማገኝበት ወታደሮችም ሆነ ያው ደህንነት አካልም ማገኝበት ቦታ ስለሆነ ነው የእሷን ማህፀን መጠቀም ያስፈለገኝ። ለዛ ነው በእሷ ነገርኩኝ። እሷ እያለች እኔ ድሃ ሆኜ የጎዳና መውጣት አልፈልግም። ትላንት ሀብታም ነበረ ዛሬ ድሃ ነው የከሌንያ መባል አልፈልግም። ያ ስለገጠመኝ ስታገባት ራሱ እኮ ሀብታም ሆናን ያገባሃታል። ቤተሰቦቿ እኮ የዳሩልህ እኮ ምናልባት የኢኮኖሚካል አቅምህን አይተው ፋይናንሻል አቅምህን አይተው ነው። ስለዚህ ያኔም ሀብታም ነበር እሷን ሳታገባ በፊት። ያኔ ህጋዊ ንግድ ነበር የምነግደው። ቅድም ለአንተ እንዳልኩ ከሁመራ ነበረ ሰሊጥ ወደ አዲስ አበባ እያስገባ የሚሸጠው እና ምንድነው አንድ አጋጣሚ ጭኖ የመጣ ብዙ አይሱቶች ብዙ ንብረት በአንድ ተቃጠለ፣ መንገድ ላይ ወደመ። ከዛ በኋላ ንብረት የሚል የለኝም። እንግዲህ ባንክ አካውንት ላይ ያለው ብር በሙሉ ነበር የገዛሁት። ያንን ካጣ በኋላ ወደ ህጋዊነት ለመመለስ ይከብደኛል። ስለዚህ ቶሎ ወደ ሀብታም እኔ የሚያደርገን ንግድ ነው አሁን ያሰብኩ ማለት ነው። ቶሎ ባጭር ህይወቴን ሊያቃና የምችል ነው። እንደ መጀመሪያ ብዬ ቢሄድ ለእኔ አይዋጣልኝም እና ያው ስኬቴ ላይ ቶሎ መድረስ አልችልም። በዛ ነው መጀመሪያ ሀብት ነበረ እንጂ ከመጀመሪያ እዛ ንግድ ላይ ቆይቼ አይደለም። ከዛ በፊትም ያው ባለቤትን ከመጠቀም በፊት ሰዎችን ነበረ እየተከራየው ማጸናቸው ተከራየው ነበረ ማስቀምጠው እና ምንድነው እንደኛ ግለሰቦች ተከራይተን በምንሰራበት ሰዓት ሄደን ከሸጥን በኋላ ከሰዎች መረጃ ይጠይቁና እኛ ለማስያዝ እኛ ከሰራነው ብር በላይ መጠን ከፍተኛ ብር ይጠይቃሉ።
ወስኜ ወደ ሚስቴ ወደ ልጆቼ የመጣሁት በዛ ኬዝ ነው። ባዳ ምን ያደርጋል? ብሩን ትከፍላለህ። የራሱ ድርሻ ከወሰደ በኋላ ያው ብሩ አጓጊ ስለሆነ አንተ ከሰጠ ድርሻ በላይ አንተ ከሰራ በላይ አምጣ ያለ ይጠይቃል። በዛ ነው ወደ ባለቤት የመጣሁት እንጂ እኔ ሌላ ሰዎች ነበር የሚጠቀማቸው ከዚህ በፊት። እነሱ ማዘናቸውን ከራያለን አስገባለሁ፣ ይሰፋል፣ ከዛም በመኪና እናስቀምጣለን። የፈለግነው ሀገር ወስደን ሽጠን እንገባለን። ማንም በዚህኛ ሊጠረጥር አይችልም። ሰዎች ጤናማ ሆናሉ። በቃ ይሰፋል፣ ደህና ሆናሉ። እቺ ሴትዮ ቁመኗ እንደዚህ እንዳልነበረ የበፊት ገጽታዋን አውቀዋለሁ። አሁን ግን አንተ አስራ አስቀምጣት ሆዷ ውስጥ ባዕድ ነገር አስቀምጠህ ሰውነቷ እንዲህ እስኪያብጥ ድረስ ፊቷ ማዲያት እስኪያወጣ ድረስ ሱሰኛ እስክትመስል ድረስ እንዲህ እስክትሆን ድረስ አሰቃያል። ቆይ እሺ ለመሆኑ ልጃችሁ የት ነው ያለው? የ2 ዓመት ህፃን ልጅ የት ነው የሰወርከው? ስለሱ ባትጠይቅኝስ? በቃ ስለ ሚስቴ ስለ ባለቤቴ ያለው መረጃ ሰጠዋ። ይኸውልህ አሁን የሱ ይለፈኝ፣ ይኸውልህ ይለፈኝ፣ እንዲህ ነው እንዲያ ነው። ኤክስኪውዝ አልፈልግም። ትሰማኛለህ? ለምጠይቀው ጥያቄ መልስ ነው የምፈልገው። አሁን እዚህ ጋር አንተ አፍን ብትወላወል ምን ብትል እውነቱን ከመውቀድ አላለም። በግድም በውዴታ ብትነግር እየተሻለ ነው ለአንተ። በግዴታ ከሆነ ግን ይኸውልህ ፈጣሪ ምስክሬ ነው፣ ከባድ ነገር ነው ለአንተ ነው። ነግሬሃለሁ። አሁን ልጅህን 4 ዓመት ሙሉ ከእናቷም ከቤተሰቦቿም ነጥላው ነው ያለው። የት አድርገው እንደሆነ ትናገራለህ። ነጥቃት የት እንዳስቀመጥከው ትናገራለህ። አለበለዚያ አልናገርም ብለህ በራሴ መንገድ የደረስኩበት ቀን ግን እንደነገርኩ ነው ማደርገውን አሳያለሁ። ልጄ አዝናለሁ በህይወቴ። ምን ማለት ነው? ልጄን ሳላስበው በዶክተር ስህተት ህይወቱ አልፏል። ልጄ 2 ዓመት ከሆነ በኋላ ልክ እንደ እናቱ እጽ በሱ ማዞር ነበር። ያ ሁሌም ያመኝ እና ቀዶ ጥገና የሚያደርጉ ዶክተር በሰዓቱ ከቤተሰቦች ተጣልቶ መጥቶ ነበርና ያልሆነ ቦታውን ነካ። ልጄ እሱ አዝናለሁ። ልጄ ህይወቱ አልፏል። ዛሬ የለም። ለገንዘብ ስል ሸጥኩ ልጄ። ለዚህ ነው ለማንም ተቅምናት የት ነው ያለው ብላት ነው የደበካት ወይስ ስለምትፈራ ካጠይቅህ? ብትጠይቅም ውጪ ልክ ያለው ስለምለው ውጪ ነው፣ ደህና ህይወት ላይ ነው ያለው፣ ተምሮ ይመጣል ሀብታም ይሆናል ብዬ ስለምነግራት እኔ ነበር አምና የምትቀበለው። የት ነበር የት ቀበርከው ታዲያ? ምንድን ነው የተፈጠረው? ንገረኝ። የት ነው የቀበርከው? እሱንማ ህይወቱ ካለፈ በኋላ ማንም እንዳያውቅ ወደ ክፍለ ሀገር ወስደን እኔን ያለ ጫካ ውስጥ ቀብረናል ከጓደኞቼ ጋር። ምክንያቱ እሱ ሞት ከታወቀ እናቷ በሰዓቱ አሳልፋ እንደሚሰጠኝ ግልጽ ነበር። ደግሞ ዛሬ ይመጣል ብዬ በህይወት አስበም አላውቅም። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። ያ ነው ተፈጠረው። አብሮክ የሚሰራው ዶክተር ማን እንደሆነ ምናልባት ስልክ ላይ ልናገኘው እንችላለን፣ አግኝተውት ሊሆን ይችላል። አንተ ግን ይሄ ነው ብለህ
አብረው ሲሰሩ ያሉትን ዶክተሮች የነበሩትም ካሉ ሁሉንም ቦታቸውን ያሉበትን ጠቁመናል። ሁሉም ይጠየቅበታል። ሰማኛል። ቅድም ስትነግረኝ በአንተ ብቻ በቃለሁ ነበር ያልከኝ። አሁን ወደ ሌላ ወገኖች መሄድ አያስፈልግም። እንግዲህ አጣሁት፣ ህይወትንም የተቀማሁት እኔ ነኝ። ያለው ነገር በእኔ ጨርሱ። ቢያንስ ከመሀላችን አንዳችን ተርፎ እኛን ማዳን አለበት፣ ከእስር ማስመለጥ አለበት። የእኛን ህይወት የእኛን ራዕይ ማስቀጠል አለበት። አንተ በጣም ነው የምትቀልደው። በጣም በቃ ኮንፊደንስ አለ ማለት ነው በእነሱ ገና ለገና ያስፈቱኛል በሚል አይደል? ነገርኩህ እኮ እያልኩ ነው። ሁላችሁም አሁን ከዚህ ስትሄድ አንተ ጣቢያ ነው የምትቆየው። ጣቢያ ላይ ትገናኛላችሁ። ከዛ ፍርዳችሁን ስታገኙ ደግሞ ዘብጥያ አንድ ላይ ትወርዳላችሁ። በዜሮ ይጣፋል። እስካሁን የሰራችሁት አለን ያላችሁት የተመካችሁበት እያንዳንዷ ነገር ቤት ንብረት እንዳለ ይወረሳል። ምናልባትም እሷ እንድትወርሰው አደርጋለሁ። ህጉ በሚፈቅድላት መልኩ ህጉ የእሷን ወራሽነት አረጋግጦ እሷ ልትኖርበት ትችላለች። አንተ ግን ላደረከው ለነፍስ ግድያ፣ ለነፍስ ማጥፋት፣ ላዘዋወርካት እጾች ይሄን ያህል ዓመት ስትሰራ ለከረምከው፣ ለተጠቀምክባቸው ሴቶች ማህፀናቸውን ለቀድካቸው ለሁሉም ትጠየቃለህ። ስለ ህፃኑ አንተም ጓደኞችም አብረው የሰሩትም ዶክተር ተብዮች ሙያቸው እስኪነጠቅ ማዕረጋቸው እስኪነጠቅ ድረስ ጥግ ድረስ እንሄዳለን። ያኔ ዋጋ ይገባሃል። ምንም እንዳለው እና አታስጨንቁ። ጨረሳችሁ? ተነስ። ውጣ። አስወጣ። እንግዲህ ውድ ቤተሰቦች በጣም በሚያሳዝን ሁኔታ እንግዲህ ግለሰቡ ምንነቱን የተናገረበት በቃል ማስረጃ የወሰድንበት ነው ማለት ነው። እሷን በጣም ታሳዝናለች። የሚገርማችሁ ይመስለኛል ውስጧ ግን ሱሱ ተዋህዷታል። ይሄ እጹ በተዘዋዋሪ እየተጠቀመችው ነው በፍላጎትም ቢሆን እና እጹ ውስጧ ገብቶ ይመስለኛል የመላመድ ነገር አለ። አይምሯን ትንሽ ነክቶታል ወይም አደንዟታል ብዬ አስባለሁ እጹ። ከዛ ባለፈ ቀላል አይደለም። 6 ዓመት ይመስለኛል በዚህ ሩቲን ውስጥ ወይም በዚህ አካሄድ ውስጥ ያለፈችው ሴት እንዲህ እያደረጋት ህፃኑንም ጭራሽ ህፃን ልጄንም በዚህ መልኩ አድርጌው ነበር ብሎ እንደ ቀልድ የሚያወራው ነገር ሁላ ነው የሚገርመው። እና በጣም ያሳዝናል። እንዴት መረዳት እንዳለባቸው እናትና አያት አላቅም። የልጅ ልጃቸው በምን አይነት መልኩ እንዳለፈ ማለት ነው። እያንዳንዱ አካውንቱ የእሱ ታግዷል። ቤቱን ሁሉም ነገሩ የሚታገድበትን አግባብ እኛ እንሰራበታለን። እሱ ብቻ አይደለም ጓደኞቹ አብሮት የሚንቀሳቀሱት በሙሉ ከጨዋታ ውጭ የሚሆኑበትን ነገር እናደርጋለን ማለት ነው። እንዳልኩትም ነው ደግሞ አደርገዋለሁ ወይም እናደርገዋለን። ሁላችንም እዚህ ያለን የህግ አካላቶች እሱ ብቻ አይደለም ሌሎች ጓደኞቹን እዛው ጣቢያ እንዲገናኙ ነው የምናደርጋቸው። እግር በእግር ተከታትለው ሁሉም ባሉበት አነፍንፈው ሊያዙ የሚችሉበትን አይነት ሁኔታ እየተሰራ ነው። ተሰማርተዋል ሌሎቹ። እኛ ደግሞ እዚህ ቆይታ አድርገን ነበረ ማለት ነው። በጣቢያ ቆይታቸው ምን እንደሚፈጠር ምን እንደሚፈረድባቸው አብረን የምናይ ነው የሚሆነው። እሷ ግን የምትካስበት እናትየውም አያትየው ማለት ነው የኢየሩስ እናትም ማለት ነው። እሳቸውም እንግዲህ ከዚህ በኋላ የሚያለቅሱበት የሚያዝኑበት ሳይሆን ከልጃቸው ጋር ቢያንስ የቀሪ ዘመናቸውን በሰላም የሚኖሩበት እሷን በተለየ ደግሞ ጤናዋን የምታገኝበት እንዲሆን የተቻለን እናደርጋለን። ያው አሁን በዚህ ላብቃ። እነሱንም ማናገር አልፈለኩም አሁን ላይ፣ ምክንያቱም አዳዲስ ነገሮች የሰሟቸው ነገሮች ስላሉ ቀስ ብዬ ብነግራቸው ነገሮች ስላሉ ለነሱ ማለት ነው። ይህም በዚህ ላብቃ ቤተሰቦቼ። በሌላ ቪዲዮ በሌላ ታሪክ እስክንገናኝ ድረስ ቸር ሰንብቱኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን መስጠቱን እንደዛው እንዳይረሳ። ውድ ቤተሰቦቼ ሰላም ቆዩ።